ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬ ቪዲዮ የምንማማረው ከቃላት መካከል ቅጥያዎች እንዴት ነው የምንለየው የሚለውን አብረን እንማማራለን። ለዚህ ትምህርታችን ይረዳን ዘንድ እነዚህን 8 ቃላቶች መስርተን እናያለን። ከነዚህ 8 ቃላቶች መካከል ዋና ቃሉ የትኛው ነው፣ እንዲሁም ደግሞ ቅጥያው የተከታዩ ከዋና ቃሉ ላይ የተከታዩ ቅጥያ የትኛው ነው የሚለውን አብረን እንለያለን። ቅጥያ የሚባለው ለብቻው ሆኖ ትርጉም መስጠት የማይችል፣ ለብቻው ሲቆም ትርጉም መስጠት የማይችል ነው። ለምሳሌ ዎች ሲባል ምንድነው? ዎች ይባላል፣ ቅጥያ ነው፣ ግን ለብቻው ትርጉም ሊሰጥ አይችልም። ከት ለብቻው ትርጉም ሊሰጥ አይችልም። ስለዚህ ቅጥያዎች የምንላቸው ማለትም ለብቻቸው ሆኖ ትርጉም የማይሰጡ ነገር ግን ከዋናው ቃል ጋር አንድ ላይ በመሆን ትርጉም የሚሰጡ ቅጥያዎች ብለን እንጠራቸዋለን ማለት ነው። ስለዚህ ከነዚህ ቃላቶች መካከል ዋና ቃሉን እንዲሁም ደግሞ ዋና ቃሉ ላይ የተከተለውን ቅጥያ ፊደሉን አብረን እንለያለን። ለእናንተ ለመለየት እንዲያመቻችሁ ቅጥያ ፊደሎችን በቦክስ ውስጥ አድርጌ እንደምታዩት አስቀምጬላችኋለሁ። አብረን እንመለከታለን፣ አብረን እንማማራለን። በመጀመሪያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄ ቪዲዮ ለሁሉም ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ በ2017 ዓመተ ምህረት አማርኛ ማውራቴን ማስተካከል፣ ማንበቤን፣ መጻፌን ማስተካከል ፈልጋለሁ ካላችሁ፣ በደንብ አማርኛ ማወቅ ፈልጋለሁ ካላችሁ፣ መሰረታዊ አማርኛ ትምህርቶችን መማር ከፈለጋችሁ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትስአፕ እርሶ በተመቾት ይደውሉልን። በተመቾት ሰዓትና ቀን እናስተምሮታለን። ከታች ባለው ስልክ ይደውሉልን። መልካም፣ እንግዲህ የመጀመሪያውን ቃል ስንመለከት የመጀመሪያው ተማሪዎች ሲባል ብዛትን ያመለክትልናል። ብዙ ተማሪዎች እንደማለት ነው። በዚህ ቃላት ውስጥ ዋና ቃሉንና ቅጥያውን ስንለይ ዋና ቃሉ የሚሆነው ተማሪ ሲሆን ቅጥያ ቃሉ ደግሞ ዎች ይባላል ማለት ነው። ስለዚህ አሁን ዎችን ስንመለከት ብቻውን ትርጉም ሊሰጠን አይችልም፣ ግን ከተማሪ ጋር አንድ ላይ በመሆን ተማሪዎች የሚለውን ትርጉም ይሰጠናል ማለት ነው። ስለዚህ ቅጥያዎች ዋና ቃሉ ላይ አንድ ላይ በመሆን ነው ትርጉም ያለውን ቃላት የሚመሰርቱልን ማለት ነው። ስለዚህ ዋና ቃሉ ተማሪ፣ ቅጥያው ዎች አንድ ላይ ሲሆኑ ተማሪዎች የሚለውን ቃል ይመሰርቱልናል ማለት ነው። ወደ ሁለተኛው ስናልፍ ደግሞ ቤቶች እዚህ ላይ ዋና ቃሉ የሚሆነው ቤት ዋና ቃል ይሆናል። ቅጥያው ደግሞ ቤት ላይ ተቀጥሎ ቤቶችን የሚሰጠን ቅጥያው ፊደል ኦች ይባላል ማለት ነው። ኦች። ስለዚህ ቤት ዋና ቃል ሲሆን አንድ ነገርን ያመለክትናል። ይሄው አንድ መኖሪያ ቤት ማለት ነው ቤት ሲባል። ኦች ደግሞ አብዢ ቅጥያ እንላታለን። ቤት ላይ አንድ ላይ ሲሆኑ ብዙ ቤቶች የሚለውን ቃል ይመሰርትልናል ማለት ነው። መልካም፣ እንግዲህ ቀጣዩ ቃል ደግሞ ደብተሮች። እዚህ ላይ ደግሞ ዋና ቃሉ የሚሆነው ደብተር ዋና ቃሉ ሲሆን ኦች ደግሞ ቅጥያ ቃል ይሆናል ማለት ነው። ቅጥያ ኦች። መልካም፣ እንግዲህ ወደ ቀጣዩ ስናልፍ አስተማሪዎች ዋና ቃሉ አስተማሪ ሲሆን ቅጥያው ደግሞ ዎች አንድ ላይ አስተማሪዎች የሚለውን ቃል ይመሰርትልናል ማለት ነው። መልካም፣ እንግዲህ ወደ ቀጣዩ ስናልፍ ቀጣዩ ቃል ሰራተኛ ዋና ቃሉ ሲሆን ኦች የሚለው ደግሞ ቅጥያ ይሆናል ማለት ነው። ጥሩ፣ እንግዲህ እስካሁን ያየናቸው አብዢ ቅጥያዎች ይባላሉ ማለት ነው። ብዛትን የሚያመለክቱ ቅጥያዎች ይባላሉ ማለት ነው። ቀጥሎ ያለውን ቃል ስንመለከት ደግሞ ልጅቷ ዋናው ቃሉ የሚሆነው ልጅ የሚለው ዋና ቃል ይሆናል። ቷ የሚለው ደግሞ ቅጥያ ቃል ይሆናል ማለት ነው። ስለዚህ ልጅቷ የሚለውን ቃል አብረው ይመሰርቱልናል ማለት ነው። ቀጣዩን ቃል ስንመለከት ደግሞ መሬት ዋና ቃሉ ሲሆን ቅጥያው ደግሞ
ኤ አንድ ላይ ሲሆን መሬት ኤ መሬቴ መሬቴ ይሰጠናል ማለት ነው። መልካም እንግዲህ ወደ ቀጣዩ ስናልፍ ሀገራችን ሀገራችን። እዚህ ላይ ዋና ቃሉ ሀገር ሀገር የሚለው ዋና ቃል ሲሆን አችን አችን ደግሞ ቅጥያ ቃል ይሆናል ማለት ነው። አችን ቅጥያ ቃል ይሆናል ማለት ነው። አንድ ላይ ሀገራችን 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 የሚለውን ቃል ይመሰርትልናል ማለት ነው። እንግዲህ ከላይ እንደተመለከትነው ቅጥያዎች ማለት ብቻቸውን ሆነው ብቻቸውን ሲነበቡ ትርጉም የማይሰጡ ናቸው ተባብለናል። ስለዚህ አሁን የተማማርናቸውን ቼክ እናድርጋቸው። ከላይ ስንጀምር ዎች ትርጓም ብቻውን ትርጉም አለው የለውም። ቀጥሎ ኦችም እንደዛው ትርጉም የለውም። ዎች ትርጉም የላቸውም። ቀጥሎ ዎች ትርጉም የለውም። ቀጥሎ ቷ ብቻውን ትርጉም አለው የለውም። ቀጥሎ ደግሞ ኤ ትርጉም አለው ብቻውን ትርጉም የለውም። ቀጥሎ ደግሞ አችን ብቻውን ሲቆም ትርጉም አለው የለውም። ነገር ግን እነዚህን ያየናቸው ቅጥያዎች ከዋናው ቃል ጋር አንድ ላይ ሲሆኑ ትርጉም ይሰጣሉ ማለት ነው። ትርጉም ይሰጡናል ማለት ነው። ትርጉም ያለውን ቃል ይመሰርቱልናል ማለት ነው። መልካም እንግዲህ የዛሬው ትምህርታችን ይህን ይመስል ነበር። እርሶም ደግሞ በግል ወይም በቡድን መማር ከፈለጉ ከታች ባለው ስልክ እርሶ በተመቾት ሰዓት መማር ይችላሉ። ከታች ባለው ስልክ ይደውሉልን። በኢሞ ወይም በቴሌግራም ወይም በዋትስአፕ ይደውሉልን። እርሶ በተመቾት ሰዓትና ቀን እናስተምሮታለን። ይህ ቪዲዮ ደግሞ ለሁሉም ተደራሽ እንዲሆን ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል ደግሞ አዲስ ተማሪዎች ከሆናችሁ የሀገሬ አካዳሚ ዩቲዩብ ቻናል በየጊዜው አማርኛ፣ እንግሊዘኛ እንዲሁም ሂሳብ ትምህርቶችን የምንለቅበት ቻናል ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።